እናን ከፍ ያደርጋል ጠላት ከመጣ ሐቅ ከተነካ ደግሞ አንገቱን የሚሰጣል በሰደቃ ደግሞ በጣም ይታወቃል የሚሄዱበት መንገዳቸው ላይ የነበረው ሽቶ በጣም ከማማሩ የተነሳ የሀብት ኑሮ የሚኖሩ የነበሩ ገንዘባቸው ለኢስላም ኢንቨስት ስላደረጉ ደግሞ መጨረሻ አካባቢ ድንጋይ ያስረው ደግሞ ዳኺራ ይደዋሉ ረቧቸው ድንጋይ ያስረው ስለዚህ ኢንቨስት የሚባለው ነገር ለኢስላም መስራት የሚባለው ነገር ከምንም በላይ ለማንም አይደለም ሰራው ለራስ ነው ኢን አህሰንቱም አህሰንቱም ለአንፉሲኩም ነው መልካም ነገር ሰራችሁ ለነፍሳችሁ ነው እኔ ምን ሰርቻለሁ የግድ ባለሀብት መሆን እኮ አይጠበቅም ምን ያደረኩት አስተዋጽኦ አለ ብለን መስራት አለብን ያው የሁሉ 6 ወር የጠፋ ነው ስራዎች ሁሉ መጥቶ የሚያማክር የሆነን አካል ብቻ ሲሆን እንደሰው ይሰማሃል ብዙ ምሁራኖች አሉ ብዙ ባለሀብቶች አሉ ባለሀብቶች ተደራጅቶ ኢማሞችን እንخدም ባለሀብቶች ተደራጅቶ ሙአዚኖችን እንخدም ባለሀብቶች ተደራጅቶ እስቲ ኢንሻአላህ ያንዳንዱ ከተማው ላይ ያለው መድረሳ ተቆጣጥረን በደንብ መቀራት አለበት ትውልዱ በደንብ መዳን አለበት የሚሉ ያስፈልጉናል እንጂ ቻይና ሄደ ፋብሪካ ከፈተ 6ኛው ፋብሪካ ጀመረ 7ኛው ምንም ካንድ እንጀራ ይበለጣ አይበላም ይሄ ሁሉ አላህ ፋብሪካ የሰጠው ነግዶበት እንዲር ነው ولا تنسى نصيبك من الدنيا واحسن كما احسن الله اليك الله አሳምሮ እንደሰጠ ሁሉ አንተም አሳምረ ሰርተ እንድትሄድበት ነው እንጂ ተሰጠ አንተ ባለ 6 ፋብሪካ 600 ነው የሚሰጠው አያልቅም እኮ ገንዘብ ግን በየአማሉ እየሰራ እየበረታየክ ደግሞ ኢስላምን ኢንቨስት ዳዕዋን ኢንቨስት እያንዳንዱ አላህ Subhanahu Wa Ta'ala በሰጠን ያክል ኢንቨስት እያደረግን ነው መሄድ ያለብን ይሄን የምናገረው ይገባኛል ብዙ ኢንቨስተር እዚህ ጋር ኖሮ አይደለም ግን ነገ እንሆናለን ምን ችግር አለ አላህ ለጠላቱ የሚሰጥ የለ እንዴ ለማንም የሚሰጥ ጌታ ነው እኮ አላህ ደግሞ ሰጥቶን የምንሰራበት አላህ አድርገን خدመንበት ሐያታችን ሁሉ ተخدመን ሳይሆን خدመንበት ምን ሄድ በእኔ ዘመን አንድ ነገር ተክዬ ነው መሄድ ያለብን ብለ ልክ ዛሬ ስንሰማ ሐጂ ቱሬ ይባላል አይደል ለምን አትሆንም አንተ ሳቸው እኮ ገንዘባቸውን አይደለም ኢንቨስት ያደረጉት ቀልባቸውንም ነው ቀንነታቸውን ነው ሐጂ ቱሬ ይባላል ሐጂ አደም በዳኒ ይባላል ሐጂ ዘይኑ ይባላል ለምን አንተ አትባልም ነበሩ ሞቱ ለምን ትባላለህ ነበሩ ሞቱማ እኔ እናንተ ምን እንባል ከሆነ ከዱንያ ላይ ትርፍ ሰዎች ነን መሬቷን ስናጣበብ የነበረን እኛ ነን ነበሩ ሞቱ እንዳትባል ባንተና በአላህ መካከል የሆነች የምታስቀምጣ ተቀማጭ ያስፈልጋል ያን ተቀማጭ ለማድረግ ካሁኑ መነየት ያስፈልጋል የማንንም ጉዳይ ጎረቤት የትኛው እምነት ያለው አካል ከሆነ የነሱንም ሐጃ ፈርጅ በሐሳብ በገንዘብ በማንኛውም ነገር እንጂ በቃ ልብላ ልጠጣ ሁሌ የኔ ብፌ ብቻ መጨነቅ ሁሌ 00 መኪናችን ላይ ብቻ ምንጨነቅ ከሆነ መኖር አልጀመርንም የሆነ ኢንቨስት ልናደርገው የሚገባን አጋጣሚ መጠቀም አለብን ዝግጁ ናችሁ ለዚህ ኢንሻአላህ ወደ ርዕሳችን እንምጣ ርዕሱ ምን ይላል ኡስታዝ ያው ቀርቶታል ኡስታዝ አያውን ቀርቶታል በደንብ ነግሮኛል ቺም ፈስራት ብሎኝ ነው ነግሮኝ የወረደው ግን ርዕሷ ምን ትላለች በራፍ ላይ አላነበባችሁም እንዴ የሁለት ሀገር ጓደኛ አላህ Subhanahu Wa Ta'ala በዚህ በዱንያ ላይ ትልቅ ስጦታ የሰጣቸው የሚባሉ ሰዎች ጓደኛ ነው እነዚህ ጓደኛ የሚባሉት ጓደኝነት በብዙ መልኩ እናቃለን ለምሳሌ በ4 አመታችን በ5 አመታችን ህፃን ልጇን ጓደኛ እንባባላለን እሱም ጓደኛ ተብሏል በልጅነታችን በ5 አመታችን ከአንድ ህፃን ልጅ ጋር ኮን ይካስረናል ከዛ ዛውን ምንፈታው አይደለም በጥፊ ስትመታ በቃ ትጣላለህ በቃ ተፋታ እሱም ጓደኛ ተብሏል በሆነ አጋጣሚ የምትገናኛቸው ጓደኞች አሉ በመብላት በመጠጣት አብሮ በማቃቃም የምታገኘው ጓደኛ አለ በሃይስኩል በኤሌመንተሪ በዩኒቨርሲቲ በሰፈር ምትለዋል ይሄ ጓደኛ አይደለም አብሮ የሚያዋውል ነው እንጂ የሚባለው ጓደኛ ይባላል አላህ Subhanahu Wa Ta'ala ጓደኛ ያላቸው ነብዩ አለይሂ ሰላቱ ወሰለም ጓደኛ ያሏቸው ማን ናቸው እነዚህ ኢንሻአላህ እናያቸዋለን ትክክለኛ ጓደኞች የሚባሉት አላህ ቃል የገባላቸው ጓደኞች ናቸው አላህ የውመል ቂያማ የታሉ ለኔ ብለው የተዋደዱ ዛሬ በአርሽ ጥላ የሌለበት በሆነው በጥላዬ ስር የማደርጋቸው ጥላ የሚባል በሌለበት ሰዓት ላይ ዛሬ በአርሽ ጥላ ስር የማደርጋቸው የታሉ ይላል እነዚህ ለአላህ ብለው የተዋደዱ ጓደኞች ናቸው ይሄንንም ደግሞ ሌላ ሐዲስ ይፈስረዋል ምን ይላል ሌላው ሐዲስ
ሰብዐቱሁም ዩዚልሁም ላሁ ፊ ዚሊ የውመ ላ ዚለ ኢላ ዚሉ። 7 አይነት ሰዎች አላህ ስብሓነሁ ወተዓላ ነገ ፀሐይ የስንዝር ያክል በቀረበች ቁጥር ሰዎች ከፊላቸው እስከ አንገታቸው፣ ከፊላቸው እስከ እምብርታቸው፣ ከፊላቸው እስከ ቁርጭምጭሚታቸው በእያንዳንዱ የሚያጠምቃቸው ጊዜ አለ። ያላ በሚያጠምቃቸው ጊዜ 7 አይነት ሰዎች ግን ጥላ ስር አላህ ያደርጋቸዋል። እነዚህ 7 አይነት ጓደኛ ማማቾች የሚባባሉት መሰረታቸው ገንዘብ አይደለም፣ መሰረታቸው ዘርም አይደለም። እነዚህ ጓደኛ የሚባሉት መሰረታቸው ለአላህ ብለው የተገናኙ ለአላህ ብለው የተዋደዱ ናቸው። እነዚህ ሰዎች ባህሪያት ተባለ መጀመሪያም ሲገናኙ ለአላህ ብለው ነው፣ ሲለያዩም ለአላህ ብለው ነው። ምንም አይነት ጥቅም አስቦበት አይደለም። ወደ ቤቱም ሲሄዱ ለአላህ ብለው ነው፣ ዱንያን ሲለያዩም ለአላህ ብለው ነው። ይሄ ጓደኛ መሆኑ የምታውቀው መቼ ነው? አንተ ድንገት ቀድመ ዱንያን ለቀ ስትሄድ ያንተ ቤተሰብ ጉዳይ ያሳስበዋል። አሁን ወደ ቤት እየሄድን ብዙ ወንድሞች ቀብረናል። ማን ያቺን ሴት መጥቶ ያያት? ማን የዘየራት? ማን ያይዞሽ ያላት? ማን የትምህርት ቤታቸውን ጉዳይ እነዚህ ልጆችን እንዳታስቢ ያላት? ኢላ መን ረሒመ ረቢ። እጅግ በጣም ትንሽ ናቸው፣ አላህ ያዘነላቸው ናቸው። ይህን የሚያደርግ ጓደኛ ከሌለ ጓደኛ የለህም እስካሁን። ጓደኛ የሚባሉት ሲለያዩም ለአላህ፣ ሲገናኙም ለአላህ፣ ሲዋደዱም ለአላህ፣ ሲተራረሙም ለአላህ ብለው። የወንድሙ ለቅሶ ሲደርስ አጠገቡ ነው፣ ሲያገባ አጠገቡ ነው፣ ሲተክዝ አጠገቡ ነው፣ ግራ ሲገባ አጠገቡ ነው፣ ከሚስቱ ጋር አንዳንድ ነገር ሲፈጠርበት አጠገቡ ነው፣ ከባሏ ጋር አንዳንድ ነገር ሲፈጠርባት አጠገቧ ናት። አለ ነው የዚህ አይነት ጓደኛ? ወይስ ከአንገት በላይ ነው? ሐቢቢ ደህና ነህ? ሐቢቢ እንዴት ነህ? አይደለም እንባባለው? ዝም ብሎ ሐቢቢ ይባላል እንዴ? ደህና ነህ ብለህ ተናገር። ሐቢቢ ማለት እኮ በቃ ወዳጄ እኮ ነው እያልክ ያለው፣ የውስጥ ወዳጄ እኮ እያልክ ነው ያለው። ይሄ ጓደኛ ካንተ ጋር አለ ወይ? ስለዚህ ከአርሽ ጥላ ስር ከሚያደርጋቸው ሰዎች መካከል አንዱ ማን ናቸው? ረጁሉን ተሐባ ፊላሂ ወፍተረቀ ዐለይሂ። ሲዋደዱም ለአላህ ብለው ሲለያዩም ለአላህ ብለው ያሉ ናቸው። ጓደኝነት ምን ያህል ደግሞ ከባድ እንደሆነ ሁላችንም የዘነጋነው ሐዲስ ነው። የሚገርመው ቀጥሎ ያለው ሐዲስ ጓደኝነት ምን ያህል እንደዘነጋን የሚነግረን ሐዲስ ነው። ሶስተኛው ሐዲስ ነብዩ አለይሂ ሰላቱ ወሰላም አንድ ወጣት መጥቶ ምን አላቸው? አንቱ የአላህ መላእክተኛ ሆይ፣ ብዙዎቻችን ወላሂ የተንሸራተትንበት አባቴ ሞቷል፣ ካሁን በኋላ አባቴ በእኔ ላይ ምን ሐቅ አለው አለ ብሎ ጠየቃቸው። አሁን ጓደኛ ተራ ይመስለናል አይደል? ሐዲሱ ግን በጣም ከባድ ነው የሚነግረን። አባቴ ሞቷል፣ እስካሁን ስቀድመው ነበር፣ አሁን ግን ቀብሬዋለሁ። ይሄ አባቴ ካሁን በኋላ በእኔ ምን ሐቅ አለው አላቸው። ሁለት ነገር ነገሩት። አንደኛ ዱዓ ልታረግለት፣ ረቢ ረሐሙሁማ ከማ ረባያኒ ሰጊራ፣ ጌታዬ በልጅነቴ እንዳዘነልኝ አባቴ አንተው ቀብር አስተኝተዋልና እዘንለት። ሁለተኛ ምን አሉት? የአባትን ጓደኛ ወዳጅ ልትቀጥል አሉት። እያችሁት ምን ያህል ከባድ እንደሆነ። የአባትን ጓደኛ ልትቀጥል ነው አሉት። አባትን ቀበርከው ማለት ትልቅ ሐቅ አለ የሚቀጥል ማን? ያ መጥቶ የሚዘያየሩት የነበረው፣ ሲሄዱ አብሮ የሚጫወቱ የነበሩ፣ ሲመጡ መስጊድ አብሮ የሚመጡ የነበሩ፣ ሽማግሌ ቤታችሁ ለእህት ሲመጣ ለአንተ ሲሄድ አብሮ የሚሄዱ የነበሩ ጓደኛ፣ ያ ሐቅ አለብን። በአብዛኛው የዘነጋው ነው። ድንገት ዱዓውን ልናስታውስ እንችላለን፣ ግን የአባት ጓደኛ መቀጠል ብዙዎቻችን የለመድነው አይደለም። ሞታው 3 ቀን አብረዋል፣ አዎ ትተነዋል። በሆነ አጋጣሚ ያ የአባት ጓደኛ ከሞተ ለቅሶ ትደርሳለህ እንጂ ሄደ አሰላሙ አለይኩም ሐጂ እንዴት ኖት? የመሐመድ ልጅ ነኝ እንዴት ነው ሰላም ኖት ማለት ሰውየው ላይ ራሱ የሚፈጠረው ስሜት ቀላል ነገር አይደለም። የበለጠ ስሜታቸው እየጨመረ ነው የሚመጣው። ምን ያህል የአባቶቻችን ሐቅ የረሳ ነው መሆኑ። እዚህ ዱዓ ላይ ግን ምን አለ? ዑምራን ብታረግለት፣ ሐጅን ብታረግለት፣ ጉድጓዷን ብትቆፍርለት፣ መስጊድ ብታሰራለት፣ አንድ ቁርአን ገዝተ መስጊድን ብታስገባለት ሁሉም ትችላለህ። ባንተ የማይደርሰው ነገር የለም። አባትህ ባንተ የማይደርሰው ነገር የለም። ዱዓ ሲባል በዱዓ ብቻ እንዳዘጉት ማንኛውም መልካም ነገር ለአባታችን ብለን የምንቀጥላቸው ነገሮች አላህ Subhanahu Wa Ta'ala ያን ሰደቀቱ ጃሪያ እኛን ይቀበለናል ማለት ነው።
ስለዚህ ጓደኝነት የሚለው ከሞተም በኋላ የሚቀጥል መሆኑን ነብዩ አለይሂ ሰላቱ ወሰለም በዚህ ሐዲሳቸው ያስታውሱናል። ስለዚህ እነዛ በትክክለኛ ለአላህ ብለው የተዋደዱ የሚባሉት ጓደኛ ማማቾች የሚገናኙበት የሆነው ነገ የውመል ቂያማ ምን የሚያገኙት ጥቅም አለ? አርሽ ጥላ ስር ከመሆኑ ውጪ ጓደኛው ለጓደኛው ሸፋዓ እንዲሆን አላህ ይሄንንም ደረጃ አብሮ ይሰጠዋል። ጓደኛን ሸፋዓ ሆኖ ይለዋል። ሸምግሎ ብሎ ጓደኛውን እንዲያወጣ ያደርገዋል። ድንገት አንዱ ጓደኛው ተንሸራቶ ተውበት ሳያደርግ ሞቶ በቀልቡ ላይ ደግሞ ላኢላሃ ኢላላህ ካለች ሂድ ያን ጓደኛን አውጣ ይባላል። ሂድ ሸፋዓ ሆኖ ያን ጓደኛ ተብሎ ከእሳት እንዲወጣ ያደርገዋል። ጓደኝነት የሚባለው በጣም ቀላል እንዳልሆነ ዝም ብለን ግን የምንይዛቸው ጓደኞች አላህ Subhanahu Wa Ta'ala ማንኛውም መጥፎ ጓደኛ የያዙ ሰዎች ከመጥፎ ጓደኛ ጋር የሚውሉ ሰዎች ጧት ቀልብን የሚያደርቅ ከሰዓት ቀልብን የሚያደርቅ ማታ ቀልብን የሚያደርግ ጓደኛ ቢያስክ ቁጥር ነገ የውመል ቂያማ እቺን የቁርአን አያ አሁን የቀራት ወንድሜን ኡስታዝ መሐመድ የቀራትን አያ ማንም ሰው ትካዜ ውስጥ ሐዘን ውስጥ ይገባል። ምን ይላል? ያ ወይለታ ለይተኒ ወይኔ ምኞቴ ይላል። ወይኔ ምኞቴ ያ ወይለታ ለይተኒ ለም አተኺዝ ፉላናን ኸሊላ እና ለጓደኛ የሚባለው ይሄ ልጅን ባልያዝኩት ኖሮ ያ ልጅ መያዝ እኮ አልነበረብኝም። ምኞት ነው ግን ምንም አያመጣም። ዛሬ ግን እናመጣለን። እንድናመጣ ነው የምንመካከረው። ለም አተኺዝ ፉላናን ኸሊላ ምን አለ ይህንን ጓደኛ አድርጌ ባልያዝኩት ለምን ምን አጠፋ? ለቀድ አضለኒ አን ዚክር አላህን ከማስታወስ አዘናጋኝ። ሐያ አለ ሰላ ሲባል ወደ መስጊድ ያመጣው ይዞት ነው የሚሄድ። ሐያ አለ الፈላ ሲባል ወደ አላስፈላጊ ቦታ ነው የሚወስደው። ሐያ አለ ሰላ ሲባል ቆይ በኋላ እንሰግዳለን ይባባላሉ። ጓደኞቼ እንዳይከፋቸው ሐድራው እንዳይቀዘቅዝ ተብሎ ለሰባት እየተቃመ ነው። ይሄ እንዲቀዘቅዝ አይፈልግም። ለምን? ጓደኞቹ እንዳያዝኑበት አንቺም ብሎ ኢማንኛ እንዳይሉት። እየሰማ ግን ያለው የአላህን ጥሪ ነው። ይሄ ጓደኛ ነገ የጸጸት ቀን ይሆንብናል ማለት ነው። እሱ ደስ እንዲለው ብሎ የምትሰራው ነገር አለ አይደል? እሱ ቅር እንዳይለው ብሎ የምትሰራው ነገር አለ። ሙእሚን ደግሞ አላህ ይከፋብኛል አይከፋብኝም፣ አላህ ይቆጣብኛል አይቆጣብኝም፣ አላህ ያዝንብኛል አያዝንብኝም ብሎ እንጂ የሚጨነቀው ጓደኛ አይልም። ምክንያቱም በነብዩ አለይሂ ሰላቱ ወሰለም ትልቅ የዳዕዋቸው የጀርባ አጥንት ስፓይናል ኮርድ የሚባሉት ማን ነበሩ? እስልምናን ሳይቀበሉ አይዞ የወንድሜ ልጅ ካሁን በኋላ ወንድ የሆነ ይንካ ዳዋን አድርግ ሐቅን አስተላልፍ እስቲ ወንድ የሆነ ካሁን በኋላ ይንካ ብለው ዳዋን ሲታገላቸው የነበረው ማን ነበር? ልጅ አይደለም፣ አቡ ጣሊብ ነው። አቡ ጣሊብ አጎታቸው ነው። በነብዩ ጉዳይ አለይሂ ሰላቱ ወሰለም ተንሰፍስፈዋል። ለምን? የቲም ሆነው ነው ያደጉት። እናት የላቸውም፣ አባት የላቸውም፣ ማን የላቸው? አያት ሞቶባቸዋል። ከዚህ መከራ በዙባቸው፣ ከዚህ ይሰድቧቸዋል፣ ከዚህ እበት ይወረውሩባቸዋል። በተለያየ መከራ ውስጥ ሲያስገቧቸው አቡ ጣሊብ ግን ሲያዩ ላኢላሃ ኢለላህ እንኳን አልተቀበሉም። ግን ካሁን በኋላ እስቲ ወንድ የሆነ ወንድሜን ልጅን ካሉ በቃ አድርግ ዳዋ አሉ። ግን አቡ ጣሊብ ወደ ሞት አፋፍ ላይ በደረሱ ጊዜ ትልቁ ጉዳት የፈጠረባቸው ማን ነው ከተባለ ጓደኛ ነው። ከዚህ በኩል ማን አለ? ረሱል አለይሂ ሰላቱ ወሰላም አሉ። መሃል ላይ ማን አለ? አልጋው አለ አቡ ጣሊብ የተኛበት። ከዚህ በኩል ደግሞ የተረገመው ማን አለ? አቡ ጃህል አለ። እሳቸው ምን ይላሉ? ያ አሚ ቁል ላ ኢላሃ ኢላላህ ከሊመተን ወሐጁ ለከ ኢንደላህ። አንዴ ብቻ ላ ኢላሃ ኢላላህ በል፣ አንዴ ብቻ ላ ኢላሃ ኢላላህ በል። እንደው አጎቴ አንዴ ላ ኢላሃ ኢላላህ ብሏል ብዬ እንኳን አላህ ዘንድ እንድከራከርልህ
ላኢላሃ ኢለላህ በል እያሉ ይነግሩታል። ከዚህ በኩል ደግሞ ያ የተረገመ አቡ ጃህል አለ። በዘመኑ ቋንቋ ሼም ነው የሚባለው። አተርገቡ አን ሚለት አብዱል ሙጠሊብ አረ ሼም ነው እንዴ የአያቶችን ሃይማኖት እንደዚህ ትሞታለህ እንዴ ይላቸዋል። እሳቸው ከዚህ ላኢላሃ ኢለላህ በል ይላሉ። አቡ ጣሊብ ወደዚያ ያሉ አቡ ጣሊብ ሐቁን እኮ አውቀዋለሁ። ምን ከለከላቸው? ጓደኛ አዛረጋቸው። ሊሞት ሲል ይመጣል። አየሁ የተረገመ ጓደኛ ሊሞት ሲል አጠገባቸው መጥቶባቸዋል። ኧረ እባክህ ትላንትናው ኢና ወጀድና አባና ነው እኛ አባቶቻችን እንጂ የምንቀበለው ትላንትና የተወለደ ልጅ ሃይማኖትን ቀይር ሲል ትቀይራለህ እንዴ? ኧረ ሼም ነው እባክህ እያሉ እያሳፈሩት የአያቶችን መንገድ እንዴት ትተዋለህ እያሉት እያሳፈሩት በዚህ መልኩ አቡ ጣሊብ ላኢላሃ ኢለላህ ሳይሉ ምን ሆኑ? ሞቱ። በጣም ሲጨነቁ አላህ ምን አላቸው? ኢነከ ላ ተህዲ መን ሐበብት አንተ የምትወደውን የምትመራ አይደለህም አላቸው። ወላኪን አላህ የህዲ መን የሻ አላህን የፈለገውን የሚመሩ አላቸው። እንግዲህ አላህ ስብሓነሁ ወተዓላ ለእሳቸው ምህረት እስከሚያደርግልኝ ድረስ እስተግፋር አደርጋለሁ አሉ። ያ ረቢ ማሮ እያሉ ዱዓ አረጉ። ዱዓ ሲያደርጉ ኢን ተስተግፊር ለሁም 70 መረተን ፈለን የግፊር አላሁ ለሁም አላቸው። አላህ 70 ጊዜ ምህረት ብትጠይቅለት ፈለን የግፊር አላሁ ለሁም አላህ አይምሮም ሲባሉ እሳቸው ምን አደረጉ መሰላችሁ? ከ70 በላይ ጀመሩ። ኢን ተስተግፊር ለሁም 70 መራት 70 ነው እንደ ከለከለኝ ከ70 በላይ ማድረግ ጀመሩ። ከዛ በኋላ ለአንድ ሙእሚን አይገባውም ለሙሽሪክ ኢስቲግፋር ሊያደርግለት የሚል የቁርአን ሲወርድ ቆመ ሁሉም ነገር። ምህረት ማድረጉም ኢስቲግፋር ማድረጉም ቀረ ማለት ነው። አሁን በእኔና ባንተ እይታ አቡ ጣሊብ የጀሃነም ነው ቢባል ይከብዳል አይደል? በእኔና ባንተ እይታ ግን ሁሉም የሱ ዕቃ ነውና እንደፈለገ ማድረግ የሚችለው እሱ ነው። አንዳንዴ ከአቅማችን በላይ ሂዳያ ያላገኙ ሰዎች ስናይ በጣም እንጨነቃለን። ሂዳያ በጣም እንመኝላቸዋለን። ግን ሂዳያ ከሚነላህ ብቻና ብቻ ነው። ብዙ ሂዳያ የምትመኝላቸው ሊኖር ይችላል። ግን እሱ ስጦታ ከአላህ ብቻ ነው። በቃ ኢነከ ላ ተህዲ መን ሐበብተ ሰበበ ኑዙሉ ለሳቸውም ቢሆን ሁላችንም ይመለከታል። ብዙ እንዲመሩልን ብዙ ጥሩ እንዲሆኑልን ምንፈልጋቸው አሉ። ነገር ግን ሂዳያ ያለው በአላህ ስብሓነሁ ወተዓላ እጅ ስር ብቻ ነው። ይቀሊቡሃ ከይፈ የሻ እንደፈለገ አድርጎ የሚገለባብጠው ጌታ እሱ ነው። ስለዚህ መጥፎ ጓደኛ ይኸው አታይም እስከ ቀብር ድረስ ተከትሏቸው መጣ። አሁንም ብዙ ነገሮችን እማንተው ለምንድን ነው? ለጓደኛችን ብለን። ነገር ግን ከኛ የሚጠበቀው ጓደኛዬ ለነገ አኺራዬ ይጠቅመኛል አይጠቅመኝም። በተለይ አሁን ደግሞ ባለንበት ክረምት ነው። ልጆች ወደ ቁርአን ቤት የሚላኩበት ነው። ወላጆችም ወላጅነታቸውን ረጋ ብሎ ካዩ ብዙ ከልጆቻቸውም ጋር የሚገናኙበት አጋጣሚ ነው። ብዙም ጊዜ ወላጆቻችን 12 ሰዓት ተነስተው ለከፊሉ እንቁላል ሲጠብሱ፣ ለከፊሉ ኢንዶሚ ሲሰሩ፣ ለከፊሉ ሩዙ ሲሰሩ ሰርቪስ መጣ ተብሎ ደግሞ ይሮጣሉ። ማታ ሲመጡ ደግሞ ያመሻሉ፣ ወይም ቁርአን ቤት ሄደው ያመሻሉ። አባት ያመሻል። በመተኛትና በመነሳት ነው ሐያት የሚያልፈው። አሁን ግን ይህን ክረምት ልጆቻችን ጋር አብረን ስንበላ ጓደኛውን እናውቃለን፣ አብረን ስንበላ አመሉን እናውቃለን፣ አብረን ስንበላ ንግግሩን እንለያለን። እያንዳንዱን አሁን በጠይቃችሁ የልጃችሁ ጓደኛ ማን ነው ብል በአብዛኛው ሰው ያውቃል። ብዙ የፈተና ተሰጥቶ ለወላጆች ብዙ ቦታ ብዙ የልጆቻቸውን ፍላጎት ምን እንደሆነ የሚያውቁ ቁርአን ምን ደረሰ ቢባል አሁን እዚህ ጋር 3 ወላጅ ብጠይቅ ላበላም ነው የሚሆኑት። ያው ቁርአን ቤት እንደሚሄድ ነው እንጂ የሚያውቁ ስንት ጁዝ እንደደረሰ አላውቅም ነው የሚለው። አንዳንዱም አላህ ይማረው እንጂ ትምህርት ቤት ሄዶ ወላጅም ተብሎ ልጅ ስንተኛ ክፍል ነው ሲባል 7 ነበር 8 ነበር ስንት ነበር የሚልም ወላጅ አለ። አሁን ይሄ ወላጅ ራሱ ወላጅ አይደለም የሚያስፈልገው፣ ለራሱ ወላጅ ያስፈልገዋል። ምክንያቱም ኢንቨስት እያደረገ ያለውን እርሻ ምን እንደሚያገኝ አይረሳምና እነዚህ ደግሞ ልጆቻችን ትርፎቻችን ናቸው፣ ጌጦቻችን ናቸው። አልማሉ ወልበኑን ዚነቱል ሐያት ዱንያ።
ለነገው ሀገራችን ብቻም ሳይሆን የዱንያችን ጌጦች ብሎ ነው አላህ Subhanahu Wa Ta'ala የጠራው። ይሄን ጌጥ ለመጠበቅ ልጆቻችንን በዚሁ አጋጣሚ ክረምቱ ገብቷልና በዚሁ አጋጣሚ ከልጆቻችን ጋር በደንብ አድርገን ልንገናኝ የሚገባ ትልቅ ትውስታ ነውና ይሄን አጋጣሚ ሁላችንም ልንጠቀም። ሌላ አላህ Subhanahu Wa Ta'ala ምን ይላል? አልአኺላሁ የውመኢዚን ባዕዱሁም ሊባዕድን ዐዱው ኢለል ሙተቂን። ችን አስመሩበት። ማንም ጓደኛ ከማንም ጓደኛ ጋር የውመል ቂያማ ጠላት ነው የሚሆኑት አንድ ጓደኛ ብቻ ሲቀሩ አለ። ኢለል ሙተቂን አለ። ሙተቆች የሆኑ ግንኙነታቸው ምን እንደሆነ ይታወቃል። አላማቸው በዘር አይደለም። አላማቸው ገንዘብ ስለሚቆጥሩም አይደለም። አላማቸው አላህ Subhanahu Wa Ta'ala በሚፈልገው መንገድ ስለሆነ ግንኙነታቸው ያማረ አላህ ያደርግላቸዋል። አላህ ከነሱ ያርገን። ስለዚህ ለኛ ጓደኛ የምንለው ለእህቴ ጓደኛ ምትያት ባክሽ ማታ ከባሌ ጋር አልተግባባውም፣ አንድ ሲለኝ ሁለት አልኩት፣ ሶስት ሲመልስልኝ እኔም አራተኛ መለስኩለት ብላ ወይም ብለ ስትነግረው ጓደኛ እንዲመለሰችልህ እና በቴስታ ታቀምሳትም ነበር የሚል ከሆነ ይሄ ጓደኛ አይደለም፣ ይሄ ትዳር አፍራሽ ነው። ያቱን የሷን ችግር አላዳመጥካትም። አንተ የሰደባት ስድብ አጥንቷን የሚሰብር ሊሆን ይችላል። የተጎዳችው ጉዳት አላወክላት። ቆይስ ያው ሴቶች ታቀለ እንደ ዑመር ኢብኑ አልኸጣብ እኮ እንዴት እንዳደረጉ ሰውየው አንኳኩቶ የሚስቱን ችግር መጥቶ ሊነግር ሲል እያንኳኳ ሶስት ያንኳኩቶ ዑመር አልከፈቱለትም። በኋላ ላይ ሄደ። ሲሄድ አሳደው ያዙት። አንኳክተ ነበር ስከፍትልህ አመለጥክ ይሉት። አይ የሆነ ፈትዋ ልጠይቆት ነበር መልሱን አግኝቻለሁ አላቸው ዑመር ኢብኑ አልኸጣብ። ዑመር በዚህ ካለፈ ሸይጣን በዛ ነው የሚያልፈው ነው የተባለው። ያ ጀግና ሚስት የጨቀጨቀቻቸው ነው። ሴቶች እኮ ዑመር እንደሚፈሩት ረሱሉን አይፈሩም ሰለላሁ ዐለይሂ ወሰለም። ዑመር ራሱ ይደነግጣሉ በጣም ከመፈራታቸው የተነሳ። ነገር ግን ምን ጠይቀኝ ነው መልስ ያገኘው አሉት። አይ እኔ ስለ ሚስቴ ችግር ልነግሮት ነበረ፣ እርሶ ጋር ደግሞ ሚስቶት ስጦቦጦቦት በቃ እኔ እርሶን ከጦቦጦቦቹት እኔስ ምን አለኝ ብዬ ነው፣ እኔ ማንነትና ነው ብዬ መልሱን አገኘው አለ ዑመር ኢብኑ አልኸጣብ። እኛ ለትንሽ ነገር በራፍ ላይ ውሃ እናያለን። ማን አባቴ ነው ውሃ አስቀምጪ ትላታለህ። ምን አናገር ውሃውን አታነሳውም እዛች ጋር ተስቀምጠው። አሁን እኮ ነፍስያ ነው። እስካሁን የብርድ ልብስ አልታጠፈም ትላለህ። ምን ችግር አለው? ጠፋው። ማን አንተ? አስተካክለው። ትንሽ ነገር ውሃ ቀጠነ ጎንፎ ወፈረ እያለን ምን የመሰለ ቤታችን እናበላሻለን። ይህም ሳይበቃ ደግሞ ለዘንድሮ ሴት ደግሞ ዝም ብለህ ሴት አይደለሽ እንዴት ትላለህ? ሴት ናት። አዎ ሴት ልጅህም ናት፣ እናትህም ናት፣ እህትህም ናት፣ ሁሉም ነገርህ ናት። አንተም ብላ አይደል እንደ መጣችው ሚሳቀን ገሊዛ ናት እኮ በብርቱ ቃል ኪዳን የተሰጠችው ስጦታ ናት እሷ። በቃ የሆኑ ሴቶች ስለረከሱ አንተ ቤትም ያለችው ሚስት የረከሰች ትመስላለች። እያጠባች ነው እኮ ልጅህን። ትክክለኛም ጓደኛ እሷ ናት እንጂ ሂሳብ እያንዳንዱን ብታስደምረው ሴት እኮ አትከፍልም። እስቲ ማን ነው ከኛ ውስጥ እስቲ ሚስቴ ጡት ስታጠባ ልጆችን ገንዘቡን ከፍያታለሁ የሚል እስቲ አንድ ሰው ይስጣት። የጡት ከፍያታለሁ የሚል በሸሪዓ ያስከፍላል አይደል? ዛሬ ሰማችሁ ደነገጣችሁ። ትከፍላታለህ። ጸባይን ካላሰመርክ ትከፍላታለህ። ማን ነው ሴጡት የከፈለ ከመካከላችን? ያ የተቧጨረችበት እንቅልፍ ያጣችበትን ነገር ጡት ታጠባለች።